ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ሰላም ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ብዙ ጊዜ ቡና በመነጣጣበት ጊዜ ሁሉ ጊዜ ትኩሱን ነው አቀራርበን የምንጠጣው። ዛሬ ግን ደግሞ ፍሬንች ላቴ የሚባለውን ቤታችን ውስጥ እንዴት አዘጋጅተን እንደምንጠጣ አሳያችኋለሁ። በጣም ነው የሚጥመው። በእውነት በሰርታችሁ ትሞክሩታላችሁ። ከዚያ በኋላ እሱም ብቻ ነው መጠጣት የምትፈልጉት። ስለዚህ አሁን ወደ አዘገጃጀቱ እንሄዳለን። ወደ አዘገጃጀቱ በመንሄድበት ጊዜ ዛሬ እንግዲህ ቡናን ለየት ባለ መልኩ ነው የምናዘጋጀው። የቡና ስባቱ መፋጀቱ ይባላል አይደለ? ስባቱንም ሳያጣ ጣዕሙንም ሳይለውጥ ቆንጆ አድርገን ቀዝቀዝ አድርገን ደግሞ ዛሬ እናዘጋጀዋለን። ወደ አዘገጃጀቱ በመንሄድበት ጊዜ እንግዲህ 1-3 የሾርባ ማንኪያ ያህል ኮንደንስድ ሚልክ ብርጭቆ ውስጥ እንጨምራለን። ባለፈው ቪዲዮ እንግዲህ ኮንደንስድ ሚልክ እንዴት ቤታችን በቀላሉ ማዘጋጀት እንደምንችል አሳይቻችኋለሁ። ዛሬ የምጠቀመው ባለፈው ያዘጋጀሁትን ኮንደንስድ ሚልክ ነው። ከዚያ በመቀጠልም በጥሩ ሁኔታ ተቆልቶ የተዘጋጀና ወፈር ብሎ የተፈላ ቡና ቅርር አድርገን 1 ስኒ ያህል እንጨምርበታለን። ከዚያ በመቀጠል እንግዲህ የምንጨምረው በረዶ ነው። በረዶ እንግዲህ በበረዶ ዕቃ አዘጋጅተን የተቀመጠ ፍሪጃችን ውስጥ ሊኖር ይችላል። እሱን እናመጣና በላዩ ላይ እንጨምርበታለን። ይህን የቡና አዘገጃጀት እንግዲህ ፈረንጆቹ ስም አውጥተውለታል። ፍሬንች ላቴ ይሉታል። እኛ ደግሞ እስቲ ስም እናውጣለት ብንል እስቲ እናንተ ምን አይነት ስም ነው የምታወጡለት? እስቲ በኮሜንት ሴክሽናችሁ ላይ ስም ሰይሙለትና አሳውቁኝ። በመጨረሻም እንግዲህ 1 ስኒ ተኩል ያህል ቀዝቀዝ ያለ ወተት እንጨምርበታለን። ከዚያም ኮንደንስድ ሚልኩ ከስር ረጋ ስለሚልብንና ስለማይደባለቅ በረጅም ስቲኪኒ በደንብ አድርገን እናዋህደዋለን። አዘገጃጀቱ እንግዲህ እንደምታዩት በጣም በቀላሉ በዚህ መልኩ ነው የምናዘጋጀው። ውጪ ወተን ግን እንጠጣለን ብንል በጣም ብዙ ወጪ ስለምናወጣበት ቤታችሁ አዘጋጅታችሁ ብትሞክሩት ጥሩ ነው። ይህ የቡና አዘገጃጀት እንግዲህ በአብዛኛው ከስራ ደክሞን ስንመጣ ወይንም ደግሞ ቤት ውስጥ ብዙ ስራ ሰርተን ቡና አቀራርበን አፍልተን መጠጣት ሲያቅተንና ቡና ደግሞ መጠጣት በጣም በሚያስፈልገን ጊዜ በቀላሉ አረፍ ብለን እዛው ባረፍንበት ቦታ ልናዘጋጅ የምንችለውና የቡና ፍቅራችንን፣ የቡና ሱሳችንን፣ የቡና ፍላጎታችንን ልናረካበት የምንችልበት መንገድ ነው። ካዘጋጀሁት በኋላ ቀምሻለሁ፣ እንደውም ጠጥቻለሁ። የሚገርማችሁ ነገር ቢኖር ቡናው መቀዝቀዙ አይሰማም። ጣዕሙ ቆንጆ ስለሆነ ጣዕሙን ነው የምታጣጥሙት። ስለዚህ ሰርታችሁ ብትሞክሩት እና ብትቀምሱት በጣም ተደሰቱበታላችሁ። የቡና ሱሳችሁንም ታወጡበታላችሁ፣ አምሮታችሁንም ታወጡበታላችሁ። እንደምናስበው አይደለም። እንደዚህ በመናዘጋጅበት ጊዜ የቀዘቀዘ ቡና ጠጥተን ስለማናቅ የተለየ እኛን ማያረካ ነው የሚመስለው፣ ግን በጣም ቆንጆ ነው። ስሩና ሞክሩት፣ ትደሰቱበታላችሁ ብዬ አስባለሁኝ። ቪዲዮዬን እንግዲህ እስከመጨረሻው እንደምትከታተሉት እርግጠኛ ነኝ። እንደተከታተላችሁትም እምነቴ ነው። ያላችሁን ሐሳብ ደግሞ በኮሜንት ሴክሽናችሁ ላይ አሳውቁኝ። ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ያገናኘን።